ጉሙዝ ድርጅት አመራሮች አሉ። መኩሪያ አለ፣ አባ ሙሳ አለ፣ ዋና አዛዥ ናቸው። ወንድም ጥበቡ አለ፣ የህዝብ ግንኙነት ኃላፊ ነው። እነሱ ወታደራዊ አመራሮች አሉ። የሶሻል አቃዝናውና ሌሎች አመራሮች ደግሞ ከአማራው ፋኖ በኩል እንደምታያቸው ነው ያሉ። ቅድም ልናነሳላችሁ እንደሞከርነው ጠላት ሁለት ነገር ነው ሲሰራ የኖረው በዋናነት ማለት ይቻላል። አማራ ላይ ያልተሰራ ሌሎች ህዝቦችም ላይ ያልተሰራ ነገር አለ ብለን ባናምንም አማራን አንድ እርስ በርስ መነጣጠል በአውራጃ በወንዝ የመጀመሪያ ታክቲኩ ነው። ቀጥሎ ደግሞ ከሌሎች ኢትዮጵያውያን መነጠል የጠላት ሌላኛው ስልቱ ነው። ባለፉት 70 እና 80 ዓመታት በትንሹ አማራን የነቃ ሁሉ እንዲጠላው ንቃቱ ንቃት ከሆነ የተደራጀ ሁሉ እንዲጠላው ጠልቶት ብቻ ሳይሆን እንዲገለው ጭምር ነው ሲሰራ የኖረው። በዚህ ምክንያት ብዙ ውድመቶች፣ ብዙ ኪሳራዎች፣ የታሪክ ገጾች ሊሸከሙ የማይችላቸው ግፎች በሙሉ ተፈጽመዋል። የአማራ ገሩ የአማራ ክልል የሚባለው ሰፍሮ የሰጡት በረቱ ብቻ አይደለም። የአማራ ገሩ መላው ኢትዮጵያ ነው። በመላው ኢትዮጵያ ተበትኖ የሚኖር ህዝብ ነው። ኦፍ ኮርስ ለአማራው ብቻ ሲሆን የጉሙዝም አገሩ መላው ኢትዮጵያ ነው። እዚህ ሰፍሮ የሰጡት ቦታ አይደለም። የማንኛውም ኢትዮጵያው ያገሩ መላው ኢትዮጵያ ነው። ያሆኖ እያለ በየደረሰበት አማራ እርስ በርሱም እንዲጣላ ካጠገቡት ካሉትም ጋር እንዲጣላ ሲደረግ ስለከረመ በተለይ ባለፉት 30 ምናምን ዓመታት ምን እንደተፈጠረ እኔ ለእናንተ ልነግራችሁ አልችልም። ብዙ ጉሙዝ ሞቷል፣ ብዙ አማራ ሞቷል፣ ብዙ ግፍ ተፈጽሟል፣ ብዙ ነገር ሆኗል። በነባር ማህበረሰባዊ እሴት መሰረት በሽምግልና ችግሮች ሊፈቱ እንኳን የተሞከሩ ቀን በማግስቱ ሌላ የጥልና የጸብ ዱላ እንዲያቀበሉ ጠላቶቻችን እርስ በርስ ሲያጋድሉን ነው የኖሩት። በዚህ ዘመን ደግሞ እሱ አይሰራም። ትውልድ ትግል ውስጥ ያለ ትውልድ ዛሬንም የምንሻገረው መጪውን ዘመን የምንኖርበት ከወትሮ በተለየ አኳን መራመድ ስንችል ነው ብሎ ያምናል። የቂምን ግድግዳ ይሰብራል፣ ጥላቻን ይጸየፋል፣ ክፋትን መጠላለፍን ይጸየፋል። በክፋት በመጠላለፍ በመጠፋፋት ፋንታ ሰላምን ፍቅርን ነው የሚዘራው። እኔ የአማራ ፋኖ ድርጅት መሪ ነኝ። የአማራው ጉዳይ በቅድሚያ ይመለከተኛል። ለአማራው እንዲሆን የምፈልገው ነገር ሌሎች ህዝቦች ሁሉ እንዲገጥማቸው በጎ ነገሩን እመኛለሁ። የአማራን ትግል የሚመራ ድርጅት ስለመመራ እኔ ለአማራው እንጂ ለጉሙዙ ምን አገባኝ ልል አልችልም። አይገባም። ኦሮሞው፣ የትግሬው፣ የጉራጌው፣ የጋምቤላው፣ የሀዲያው፣ ሶማሌው ጉዳይ አይመለከተኝም። የአፋሩ ጉዳይ አያገባኝም ልል አልችልም። ይመለከተኛል። ስለዚህ በዚህ በእኛ ዘመን በዚህ ትግል ላይ ባለው ትውልድ ዘመን የቂም ቋጠሮችን እንፈታለን፣ እንበተናለን። መጠላላትን፣ መገዳደልን በፍቅርና አብሮ መኖር፣ በመተባበር አብሮ መስራት እንተካለን። የዛ አስተሳሰባችን ውጤት ነው ዛሬ አብሮ ያቆመን። በመሆኑም በዚህ ቀጠና ጉሙዝና አማራ አብረው ይኖራሉ። ሽናሻና አማራ አብረው ይኖራሉ። በርታና አማራ አብረው ይኖራሉ። ልዩ ልዩ ወገኖች አብረው ይኖራሉ። በእነዚህ ወገኖች መካከል በተለያየ ጊዜ በወፍራሙም በቀጭኑም እልቂትን የወለዱ ግጭቶች ጭምር ተፈጥረዋል። እሱ ማብቃት አለበት። በፍጹም እንዲሆን አንፈቅድ። እዚህ የቆምንበት መሬት ላይ አማራና ጉሙዝ አብረው መኖር እንዳይችሉ መሬቱ ጠባቸው ነው አይደለም። ክፋት ነው መሬቱን ያጠበበው። ተንኮል፣ የፖለቲካ ሻጥር፣ ሰይጣናዊ ፖለቲካ ነው መሬቱን ያጠበበው እንጂ መሬቱ ሁሉም አለው። አይደለም ለጉሙዝና ለአማራው፣ አይደለም ለሽናሻና ለአማራው፣ አይደለም ለበርታው ለሌሎች ህዝቦችና ለአማራው
ከሌላም ዓለም ሌሎችን መጥቶ ጎትቶ ተሸክሞ መኖር የሚያስችል አቅም አለው መሬቱ። ድዊ የፖለቲካ አስተሳሰብ ነው መሬቱን የሚያጠብብ፣ አብረን እንዳንኖር የሚከለክለን፣ በፍቅር እንዳይመሽ እንዳይነጋልን ሲከለክለን ይኖር። ስለዚህ ይህ የሰላም የፍቅር መንፈስ መሬት ላይ እንዳይዘራና እንዳይበቅል የሚከላከል ጀን ወስዳል። ምንም ነገር በቀን ይፈጠር ለሚመለከተው ሪፖርት እያደረጋችሁ ይሄን ነገር አስተካክለን መስመር እያስያዝን ነው የምንሄድ የሚሆን። ግልጽ ነኝ አይደለ? አንድ ወር ከምናምን በዚሁ ከበላያ ጀምሮ ባለው ቀጠና ስንንቀሳቀስ ቆይተናል። ብዙ የተሰበሩ መንፈሶችን አይተናል። ብዙ መጥፎ አሻራዎችን አይተናል። እሱ በከፊል ሳይሆን ሙሉ በሙሉ መቀየር አለበት። አማራ በየቦታው ሙቷል፣ በየቦታው ወድቆ ቀርቷል። የጉምዝ ሰፈሮች በየሰፈሩ ተቃጥለዋል። ይህ ዘመን ለአንዴና ለመጨረሻ ጊዜ ማብቃት አለበት። ኑ ከአማራ ማህበረሰብ ጋር መነጋገር አለባችሁ ስንላቸው መሪዎች ሁለቴ እንኳን አላሰቡም። ተከትለውን ነው የመጡ። የሽማግሌ ተወካዮች ተከትለውን ነው የመጡ። ነገ ብድግ ብላችሁ እናንተ ሄዳችሁ ከጉምዙ ጋር መነገድ፣ ከጉምዙ ጋር መስራት፣ ከጉምዙ ጋር መኖር መጀመር አለባችሁ። እናንተ አማራ ወገኖች ሆይ ውጡና ከጉምዙ ጋር ተወያዩ። ውጡና በገበያ ተገበያዩ። ተመካከሩ፣ ስሩ፣ አብራችሁ አሉ፣ አብራችሁ ደሩ። መከራን ደስታን ተጋሩ። አዲስ እኮ አይደለም። በዚህ መልኩ እኮ ተኖሮ ይታወቃል አይደል እንዴ? ምንድነው ታዲያ የሆነው? አሁን የገባ መጥፎ የፖለቲካ ድዊና ጋኔን አለ። እሱን ነው የምናስወጣው። የሚወጣው ደግሞ እንዲህ ነው። ሌላ ነገር አይፈልግም። የሚወጣው በመገናኘት በመምከር ነው፣ በሌላ መንገድ አይደለም። አንድ ሰፈር እያየን ነበር። አቡልታ የሚባል የጉምዝ ሰፈር በቀን ከ10 እስከ 20 ህፃናት ይሞታሉ ህክምና አጥተው። ለምንድነው ህክምና ያጡት? ታጣቂዎችን ትደግፋላችሁ በሚል የአብይ አህመድ ስርዓት ከተማ ገብተው ፓራሴታሞል እንኳን እንዳይገዙ ከልክሏቸዋል። ጫው የምግብ ጫው እንኳን ያገኙ በዛ ሰዓት አለ። ወደዚህ ወደ አማራ ወገናቸው እንዳይመጡ ያለፈው ቁርሾ አለ። ይሰጋሉ። ፍቅር ቢኖርስ አንዴ ሰው ሊጫው ሲቸገር እንደ ሰው ቁመህ አታይም። መድኃኒት ሲቸገር እና ህፃናት ሲሞቱ እንደ ሰው ቁመህ አታይም። ሁለት መድኃኒት ተሸክሞ ሆዶ አንድ አማራ አቡልታ ሽጦ የማይመጣበት ምክንያት ምንድነው? አንድ የአማራ ሐኪም ካለ እዛ ሄዶ ጤና ጣቢያ የማይከፍትበት ምክንያት ምንድነው? ውጡና ተገበያዩ። ትርፍ ካላችሁ ሽጡላችሁ፣ የሚጎላችሁ ካለ ግዙና አምጡ። ግልጽ ነኝ አይደል? እሱን መንፈስ ነው ምን ተክለው እሱን ነው ለማድረግ እየሞከርን ያለን። መንገዱን እቹ ነው። በሞተር ብር ብሎ መነገድ አብሮ መስራት ይቻላል። በመኪና ይቻላል። በመሬት በእግር ይቻላል። ከዚህ በኋላ የጉምዝ ታጣቂ የሚሆን የጉምዝ ህዝብ ለአማራ ጠላቱ አይደለም። አማራ ለጉምዝ ህዝብም ለአማራ ታጣቂም ጠላቱ አይደለም። ይልቁንም ወንድሙ ነው። ይልቁንም የአንድ ሀገር ልጆች ናቸው። ይልቁንም በሰላም መኖር የሚፈልጉ በፍቅር መኖር የሚፈልጉ የሰው ልጆች ናቸው ጉምዞች። አማራውን በሰላም በፍቅር መኖር የሚፈልግ የሰው ልጅ ነው። እሱን አጠነው ነው መሳሪያን ሰመከራ ያየን ያለው። እግዚአብሔር ይመስገን እጅግ በተቀደሰና በተከበረ ቀን ዛሬ ተገናኝተናል። ከዛሬ በኋላ ወደ ፍጹም ሰላም፣ ወደ ፍጹም መረጋጋት፣ ወደ ፍጹም አብሮነት የሚወስዱን ስራዎች መትከል ነው የምንጀምረው። ሰው በእጁ ገሃነምንም ይፈጥራል፣ ሰው በእጁ ገነትንም ይፈጥራል። ሁሉም ነገር እዚህ ውስጥ ነው የሚወጣው። በያዝነው መሳሪያ ወንድሙን መግደል ይችላል። በያዝነው መሳሪያ ወንድማማች አንድ ላይ ሆነ ጋራ ጠላታቸው መውጋት ይችላል። እና ከቅልቦና የሚወጡ ራእዮች በባህሪያቸው ከግብ ይደርሱ ዘንድ የሚከታተላቸው የራሱ እግዚአብሔር ወይ ፈጣሪ ያለ ይመስለኛል። እንደዛ ነው እኔ የማምነው። በበጎ ምኞት ዛሬም ፈጥረናል። ይሄ እንዲሆን በበጎ ልብ መከተል ያስፈልጋል።
ሁላችንም ያን በጎ ልብ መድኃኒዓለም እንዲሰጠን እንለምናለን። ደስ የሚል ቀን ነበር። እግዚአብሔር የተመሰገነ ይሁን። ጨርሰናል። ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው መረጃ ልብን የሚሰብር እጅግ አሳዛኝና በሀገራችን ሰላም ላይ ጥቁር ጥላን የሚጥል ዘገባ ነው። በኦሮሚያ ክልል አርሲ ዞን ባለፈው ሳምንት ብቻ ከ30 በላይ ንጹሃን ዜጎች ማንነታቸው ባልታወቁ ታጣቂዎች በተፈጸመ ጥቃት መገደላቸው ተሰምቷል። ይህ ጥቃት ሕፃናት፣ አረጋውያንና የሃይማኖት አባቶች ሳይለይ የተፈጸመ ዘግናኝ ድርጊት ነው። በዛሬው ቆይታችን ጥቃቱ የትና እንዴት እንደጀመረ የዓይን እማኞችና የቤተክርስቲያን አባቶች ስለ ሁኔታው ምን ይላሉ፣ መንግስትስ ስለዚህ ጉዳይ ምን ተናገረ የሚሉን ዝርዝር ነገሮች በቢቢሲና በሌሎች ምንጮች የተረጋገጡ መረጃዎች መነሻ በማድረግ እናቀርብላችኋለን። ይህ ቪዲዮ እስከ መጨረሻው በመከታተል ድምጽ ለሌላቸው ወገኖች ድምጽ እንድንሆን በአክብሮት ተጋብዛለሁ። በአርሲ ዞን ባለፈው ሳምንት ውስጥ ከ30 በላይ ሰዎች መገደላቸውን የአካባቢ ምንጮች ተናገሩ። በኦሮሚያ ክልል አርሲ ዞን እሁድ ጨምሮ ባለፈው ሳምንት ውስጥ ታጣቂዎች በፈጸሟቸው ጥቃቶች ከ30 በላይ ሰዎች መገደላቸውን ነዋሪዎችና የቤተክርስቲያን ኃላፊዎች ለቢቢሲ ተናገሩ። እሁድ የካቲት 22 2018 ዓ.ም ምሽት በተፈጸመው ተጨማሪ ጥቃት ቢያንስ 2 ሰዎች እንደተገደሉ 3 የአካባቢ ምንጮች ገልጸዋል። ቢቢሲ ያነጋገራቸው 5 የአካባቢው ነዋሪዎችና የቤተክርስቲያን ኃላፊዎች እንደገለጹት በአርሲ ዞን ውስጥ በሚገኙ ሸርካና መርቲ ወረዳዎች ጥቃት መፈጸም የጀመረው ካለፈው ሳምንት መጀመሪያ አንስቶ ነው። ማክሰኞ 17 2018 ዓ.ም በመርቲ ወረዳ ፈቀርሳ በተባለው ቀበሌ በተፈጸመ የመጀመሪያ ጥቃት 4 ሰዎች መገደላቸውን በደህንነት ስጋት ስማቸው እንዳይገለጽ የጠየቁት የአካባቢው የቤተክርስቲያን ኃላፊዎች እና አንድ ነዋሪ ተናግረዋል። በአቅራቢያው በሚገኝ ስፍራ አባቱ ላይ ጥቃት እንደተፈጸመ የገለጸ ሌላ አንድ ነዋሪ 4ቱ ነዋሪዎች የተገደሉት በጥይት እንደሆነ ተናግሯል። ከዚህ ጥቃት በኋላም ደግሞ ወደ እነርሱ አካባቢ የመጡት ታጣቂዎች አባቱን እግራቸው ላይ በስለት ፋስ መምታታቸውንና ቤታቸውን ማቃጠላቸውን ተናግሯል። አንድ የአካባቢ የቤተክርስቲያን ኃላፊ ከተገደሉት 4 ሰዎች አንዱ ሙስሊም ነው፣ 3ቱ ክርስቲያኖች ጓደኞቹ ናቸው። ለምን ክርስቲያን ትገላላችሁ ስላለ ተባባሪ ነው ብለው እርሱንም ገለውታል ብለዋል። ከፍተኛ የሟቾች ቁጥር የተመዘገበበት ሁለተኛው ጥቃት የደረሰው ደግሞ ሐሙስ የካቲት 19 2018 ዓ.ም ነው። እንደ ምንጮቹ ዘገባ በሸርካ ወረዳ የጃዊ ዋጬ ቀበሌ በተፈጸመው በዚህ ጥቃት 19 ሰዎች እንደተገደሉ የቤተክርስቲያን ኃላፊዎችና ነዋሪዎች ተናግረዋል። በአካባቢው የሚገኙ ጃዊ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አባልና የአካባቢው ነዋሪ የሆኑት አንድ ኃላፊ ከቀኑ 9 ሰዓት ሳናስበው መጡብን፣ ከዚያም በኋላ የሆነውን አድርገው 21 ሰው በጥይት ጨርሰው የፈለጉትን ነገር አድርገው ገቡ ሲሉ የተፈጠረውን አስረድተዋል። 2 ዘመዶቻቸው መገደላቸውን አክለዋል። በተጨማሪም 2 ሃይማኖት ተቋማት ይህንን ዘግናኝ ተግባር በአንድ ድምፅ እንዲቃወሙ እንዲሁም በአንድነት በመቆም ተመሳሳይ ጥቃት እንዳይፈጠር የሚችሉትን ሁሉ እንዲያደርጉ ጥሪ አስተላልፈዋል። በጥቅምት ወር በምስራቅ አርሲ ዞን በጉና በመርቲ በሸርካና በሆሎን ቆቅ ዋቤ ወረዳዎች ውስጥ በሚገኙ የኦርቶዶክስ እምነት ተከታዮች ላይ ማንነታቸው ባልታወቁ ታጣቂዎች በተፈጸመ ጥቃት ሕፃናትን ጨምሮ 25 ሰዎች መገደላቸውን የተጎጂ ቤተሰቦችና በአካባቢው የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎች ለቢቢሲ መግለጻቸው ይታወሳል። የፌዴራል መንግስቱ ሆነ የኦሮሚያ ክልል በተከታታይ ቀናት በተፈጸመው ግድያ እስካሁን ድረስ በይፋ ያሉት ነገር የለም። ውድ ተመልካቾቻችን በአርሲ ዞን በሸርካና በመርቲ ወረዳ በተፈጸመ ይህ ግድያ የብዙ ቤት አጥቅቷል፣ ብዙዎችን ለሐዘን ዳርጓል። ንጹሃን በሰላም ውለው ማደር በናፈቁበት በዚህ ወቅት መሰል ጥቃቶችን ደጋግሞ መከሰታቸው ጥልቅ የሆነ የደህንነት ስጋት መፍጠሩ አልቀረም። በተለይ የሃይማኖት ተቋማት በአንድ ድምፅ ይህን ድርጊት እንዲያወግዙና መሰል ጥቃቶች እንዳይደረጉ ጥሪ እየቀረበ ይገኛል። ይሁንና እስካሁን ድረስ ከፌዴራልም ሆነ ከክልል መንግስት በይፋ የተሰጠ መግለጫ ባይኖርም ህዝባችን ግን ለደህንነቱ ዋስትና ይሻል። በተጨማሪም በዚህ ጋር በተያያዘ በደቡብ ወሎ ሀገረ ስብከት በመጎል ሳይንት ወረዳ በተተኮሰ ከባድ መሳሪያ 5 የቤተክርስቲያን አገልጋዮች ተገደሉ። በአደጋው 26 ኦርቶዶክሲያን ደግሞ ከባድ የአካል ጉዳት እንደደረሰባቸው ታውቋል። ቅዳሜ የካቲት 28 2018 ዓ.ም በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በምትገኘው
ርዕሰ አድባራት ወተአካ ነገሥት አትሮኖስ ማርያም ገዳም በዕለቱ ቅዳሴው እንደተጠናቀቀ ከደቂቆች በኋላ የዕለቱን ቅዳሴ የመሩት መነኮሳትና ዲያቆናት ወደ ደጀ ሰላም ቢያመሩም በተተኮሰው ከባድ መሳሪያ ከአንድ ወር በፊት የአስተዳዳሪነት ቦታቸውን የለቀቁት የቀድሞ የገዳሙ አስተዳዳሪና 3 ዲያቆናት አንድ አቃቤ መገደላቸውን መረጃ ሰጪዎች ለማህበረ ቅዱሳን ቴሌቪዥን ተናግረዋል። በተተኮሰው ከባድ መሳሪያ በሰዓቱ በገዳሙ ቅጥር ግቢ የነበሩት 26 ሰዎች ከባድ የአካል ጉዳት እንደደረሰባቸውም ተጠቁሟል። ከሞቱት አገልጋዮች መካከል ዛሬ የካቲት 29 ቀን 2018 ዓ.ም 3ቱ በገዳሙ ሲቀበሩ 2ቱ ደግሞ አስክሬናቸው ወደ ቤተሰቦቻቸው ተሰኝቷል። በአካባቢው በተደጋጋሚ በተፈጸመው የከባድ መሳሪያ ድብደባ በገዳሙ የነበሩ 60 በላይ የአብነት ተማሪዎች ከሞት የተረፉ አገልጋዮች አካባቢውን ለቀው መሸሻቸው ተገልጿል። በአሁኑ ሰዓት በመሃል ሳይንት ወረዳ ተአካ ነገሥት አትሮኖስ ማርያም ገዳም አቅራቢያ በሚኖሩ ነዋሪዎች ገዳማውያኑ ጭምር በከፍተኛ ስጋት መሆናቸው ተጠቅሷል። ርዕሰ አድባራት ወተአካ ነገሥት አትሮኖስ ማርያም ገዳም በደቡብ ወሎ ሀገረ ስብከት ካሉ ዕድሜ ጠገበና የኦሪት መስዋዕት ከተሰዋባቸው ገዳማት መካከል አንዷ ናት። የመረጃው ባለቤት ማህበረ ቅዱሳን ነው። ውድ ተመልካቾቻችን እናንተስ ስለዚህ አሳዛኝ ክስተት ምን ትላላችሁ? መንግስት የዜጎችን ደህንነት ለማስጠበቅ ምን ማድረግ ይኖርበታል? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ለተገደሉት ወገኖቻችን ነፍስ ዕረፍትን፣ ለቤተሰቦቻቸው መጽናናትን እየተመኘን ለዛሬው የነበረን መረጃ በዚህ ተጠናቀቀ። ቪዲዮ ላይክ፣ ሼር በማድረግ መረጃውን ለብዙዎች እንዲደርስ አድርጉ። በሌላ መረጃ እስክንገናኝ ቸርን ሰንብቱ።